አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋ ሁሉ ሰላም ነው አልሐምዱሊላህ። ሁላችሁንም ሰላም ብያለሁ። እንግዲህ ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ቪዲዮውን ተመልከቱልኝ። ከዛም ሼር፣ ላይክ እያደረጋችሁ አበረታቱኝ። ሀባይብ ሁልጊዜም ደግሞ አብሽሪ በርቺ ለምትሉኝ ሀቂቀተን ከልብ ነው የማመሰግነው። አላህ ሱብሃነሁ ወተዓላ የተሻለውን ይምረጥላችሁ ለሁላችሁም እላችኋለሁ። እና ኢንሻአላህ እንግዲህ የዛሬው ሰርፕራይዝ ደግሞ ወደ ጨፍ የሚሄድ ነው። ረከቦት አላት፣ ፊንጃሉ፣ ፔርሙዝ፣ ብርድ ልብስ፣ ሁሉ ነገር ልብስም ኢንሻአላህ የአባቷም የእናቷም ሁሉም ነገር አለ። ኢንሻአላህ በዝርዝር ማሳያችሁ ነው የሚሆነው። ከዛ እዚህ ያላቀረብኩት 4 ፍራሽ 12 ትራስ እንትን ኖርማል ፍራሽና ትራሱ ማለት ነው ያለ ልብሱ እዚህ አላመጣሁትም። እሱም ተካቶበት ነው ዋጋው ሁሉም ሆኖ እስከ ይሄ መንጣፉ 50 ሺህ ብር ነው የፈጀው ማለት ነው። ሁሉም ሆኖ 50 ሺህ ብር የፈጀ ነው። በዝርዝር ሁሉንም ማሳያችኋለሁኝ። እና እንግዲህ ሀባይቢ ያው ዛሬ ይሄ ቪዲዮ ትንሽ ጀበርበር ብሏል። ፀሐይ ከወደ ውጭ እየገባ ነው። 4 ሰዓት ከጧቱ እያለ ስለሆነ በጣም ጠራራ ፀሐይ ነው። ስለዚህ ቪዲዮ ፍክት አላለም ማለት ነው። ግን ማሻአላህ በአካል ሳየው በጣም ነው የሚያምረው። ማሻአላህ ተባረከላ ያምራል። ምንጣፉም ያምራል፣ ፍራሽ ልብስም ያምራል። ከዛ በመቀጠል ወደ ቪዲዮ ዝርዝር ወደ እቃው ከመሄድ በፊት በባለፈው ሜትር ከ50 የአልጋ ፍራሽ ቲክነሱን ጠይቅልኝ ብላችሁ ነበር ኮሜንት ላይ እንድትቴ ጽፋ ይቻላልሁና ቲክነሱ 24 ቲክነስ ነው። የዘንባባ ፍራሽ ብዬ ሜትር ከ50 ብዬ ያስተዋወቅኩት እሱ 24 ቲክነስ ነው። ቲክነሱ 24 ቲክነስ ነው። ሜትር ከ50 ስፋቱ ማለት ነው። እና ቲክነሱ ደግሞ 24 ቲክነስ ነው። እንግዲህ ጥያቄውን በዚህ መልኩ የመለስኩ ይመስለኛል። ይህ እቃ እንግዲህ 4 ፍራሽ የመፈረሻው 12 ትራስ ኦሪጂናሉ በ300 ብር የተገዛ ፍራሹ ደግሞ አንድ ፍራሽ 60 በ12 ቲክነስ የሆነችው ፍራሽ የመፍረሻዋ የዚህ ዘር ማለት ነው። ግን እኔ አሮጌ ስለሆነ ያው ጥፍጥፍ ያለ ነው። እሱ 4 በ2100 ብር ሂሳብና አንድ ትራስ ደግሞ ኦሪጂናል ንጹህ ስፖንጅ 300 ብር ገዝቼላታለሁ ማለት ነው። ያ ማለት ሂሳቡ እንግዲህ ማባዛት ነው እናንተ ማለት ነው። ሀባይ አንድ ፍራሽ በ2100 እና አንድ ትራስ በ300 ብር ስትመቱት ይመጣላችኋል። ይሄ 4 ፍራሽ እና 12 ትራስ ነው ማለት ነው። ልብሱን ደግሞ የገዛሁላት 8700 ብር ነው። የ4 ፍራሽ የ12 ትራስ ልብስ በዚህ መልኩ ነው ኢንሻአላህ። ጠቅላላ እቃዋ አሁን ቪዲዮውን እስከ መጨረሻ ከተከታተላችሁት የማሳያችሁ ጠቅላላ የፈጀው 50 ሺህ ብር ነው። 50 ሺህ ብር ነው። ከምንጣፍ ጀምሮ ረከቦት ምናምን ሁሉንም ነገር ማሳያችሁ ይሆናል ኢንሻአላህ። ቪዲዮውን እስከ መጨረሻው ተመልከቱልኝ። ሀባይብ እንግዲህ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ አበረታቱኝ እላችኋለሁኝ። እንግዲህ ማሻአላህ እህታችን ምንጣፍ ለእናቷ ያው ለቤተሰቦቿ ለቤት የሚሆን ይህን የመሰለ 2 በ3 6000 ብር ገዝቼላታለሁ። በጣም የሚያምር ነው። ያው ቃቃ ስለጫንኩበት እዚህ ጋር ብዙም ደስ ላይላችሁ ይችላል እንጂ በጣም ነው የሚያምረው። ማሻአላ ብሉ ብላክ አለው፣ ጠቆር ያለ እርሳስ ያለው ሁሉም ሙሸከል ነው። በጣም ደስ ይላል። ከሁሉም ነገር ላይ ከሁሉም ጋር የሚሄድ ነው ማለት ነው ሀባይ እና ማሻአላ ተባረከላ። ብሰሩ ብኖሩ ነው። አላህ አፊያችሁን ይስጣችሁ። ከሁሉም ነገር ጤና ነው ዋናው ነገር። አላህ ጤናችሁን በያላችሁበት ይስጣችሁ ያ ረቢ። ጤና ካለ ሁሉም ነገር አለ ሀባይብ። ጤና ሆናችሁ በሰላም ሀላልን ከስብ ስከስቡ ከእናንተ አልፋችሁ ለቤተሰብ ወላይ ያለምንም ማካበድ ማለት ነው። አንዳንድ ቤት ስንገባ በሆነ ምክንያት እንግዲነትም ሆኖ ይሁን ምን ይሁን ሲከድ ሀታ አንድ ቡሽ የሌለበት አለ ማለት ነው። እና ስለዚህ ያኔ እንዴት ነው ቤት ተብሎ ራሱ ግን እንደዚህ ውጭ ስትሄዱ ያው ከሱ ሆናችሁ ግን ከእናንተ አልፎ ቤተሰብ ራሱ ማሻአላህ ነው እየኖሩ ነው። ኑሮ ቢወድድም ራሱ በእናንተ በአላህ ሱብሃነሁ ወተዓላ ፈቃድ በእናንተም ሰበብ አልሐምዱሊላህ ቤተሰብ ራሱ እዚህ ደህና ኑሮ ቢወድድም ደህና ኑሮ እየኖሩ ነው። አልሐምዱሊላህ ይሄድለት ማለት ነው። እና አላህ አፊያችሁን ይስጣችሁ። በዚሁ አጋጣሚ
ግን ደግሞ በሱ ቆይታችሁ ራሱ ቁም ነገር ላይ ለማዋል ሞክሩ። አልባሌ ቦታ ላይ እንደዚህ በሚዲያ ሰውን ከሚያሰድቡ ነገሮች እየራቃችሁ ሀላልን ከከሰባችሁ አላህ ሀላልን ርዝቅ ይሰጣችኋል። ከዛም በመቀጠል ደግሞ ከእናንተ አልፎ ቤተሰብ እየጠቀማችሁ ነው ለማለት ነው። ሀባይቢ አላህ ክፉን ያረቅ፣ መጥፎውን አያሰማን በእናንተ ላይ እላችኋለሁኝ። እንግዲህ ያለው ነገር ቪዲዮ ዛሬ በጣም ነው እንትን የሚለው ፀሐዩ ከይህ እየገባ ስለሆነ ግን እንደዚህ ሳደርገው የተወሰነ ይታያችኋል ብዬ አስባለሁኝ። በጣም ነው የሚያምረው የፍራሹን ልብስ። እንግዲህ ፊንጃል፣ የጥበብ ፊንጃል። ይሄን ረከቦት ሲልቨር ከለር በራሴ ነው የመረጥኩላት። ካልፈለገችው በወርቃማው ይሄ በወርቃማው ይሁን ካለችኝ እመልሰዋለሁ፣ ችግር የለም ደንበኞች ስለሆኑ ማለት ነው። እና እኔ ግን ሲልቨር ቢሆን ብዬ በአብዛኛው ለእናቷ ይሄ ስለተገዛለት ምናልባትም ይሄ ጋር የተጠቀመችው እንደው በሚል ማለት ነው። ለነገሩ በሁሉም ነገር ማች ያደርጋል። ከዛ ይህን 1200 ብር ነው ለአሁኑ የሰጠኝ እንጂ ጨምሯል። 5,000 4,000 እያሉ ነው አለሁ አለም። እኔ ለአሁኑ በዚሁ ነው ያነሳሁት። ይህን 12 ሀባ ለእናቷ ገዝቼላታለሁ። አንድ ደርዘን ማለት ነው፣ አንድ ደርዘን። ከዛ ለእናንተ ለማሳየት እዚህ ደርድሬያቸዋለሁ። በጣም የሚያምሩ አገሬ ሲኒ፣ መቼም ቢሆን እናቶቻችን የማይሰለቿት ቆንጆ ፊንጃል፣ በጣም ቆንጆ ማሻአላህ። ምናልባትም ያው እናቶቻችን ይችን ፊንጃል በጣም ስለሚወዷት እንግዲህ ራሱ ሲመጣ ይህን ትተው ማዘር ይህን ትተው ያ እንትን ያሉ እንደው ብዬ በማች በሚያደርገው ነው ጥለሹን የገዛሁት። ይቺ ኩሏና ከዛ ይቺ ማች ታረጋለች ማለት ነው። ከዛ ይህን ረከቦት 2800 ብር እንደተለመደው ገዝቼዋለሁኝ። ከዛ በመቀጠል ፊንጃሎቹ 12 ሀባ እነዚህን 500 ብር ገዝቻለሁ። 500 ብር ደርዘን ማለት ነው። በነገራችን ላይ በዚች ራሱ ብቻቸውን ሲሆኑ እናቶቻችን ይጠቀሙባታል። በዚች ራሱ መጠቀም ይቻላል ማለት ነው። አበይ ባያቻቸው ሲያምሩ ማሻአላህ ተባረከላ። ከዛ ይሄ የጀበና ማስቀመጫ አለው። ይቺ ማጨሻ እንዲያቅሟ አለቻት። ይቺ ደግሞ ጀበናውን እዚህ ከሳል ምናምን አድርጎ እንትን ውሃ ጠባ አድርጎ ማሞቅ ይቻላል። ግን እፈራዋለሁኝ አልጠቀምም። ያው ግን እንግዲህ ያስጠቅማል ብሎ ነው መሰለኝ የሚሰሩት፣ አላሁ አለም። ከዛ ምንድን ነው የማሳያችሁ? ያው ይሄ 50 ሺህ ብር የፈጀው ነው እቃው በሙሉ የፈጀውን ዝርዝሩን እዚህ ጽፌው ነው ማለት ነው። ከዛ በመቀጠል ፔርሙዝ ነው። ይሄን ፔርሙዝ ሀባይቢ ሪጋል ብረት በብረት ነው። 1800 ብር ነው የገዛሁት። ያው አሁን ሰሞኑን ጨምሮ ነው እንጂ 1600 ነበር። አሁን ላይ ግን የተወሰነ ጨምሯል። በነገራችን ላይ ማለት ነው ዲሲኤም ያው በማከፋፈያ ደረጃ ነው እንጂ የሚቀንሰው። ለምሳሌ ይሁን ትንሽ እቃ አዛችሁ፣ ለምሳሌ የቁርጥ ሳህን 6 እንደዚህ ደርዘን ያልሞላ ሀታ የምታዙ ከሆነ ዋጋው እንደውም ከመርሳ በላይ ነው። ማሻአላ እዛ ተጠቃሚም ገበያም ስላለ ይሸጣሉ በደንብ ማሻአላ። እና ያው የትራንስፖርት ትርፍ ወጪ ሁለተኛ ማውጣት ነው እንጂ ለትንሽ እቃ ርቀት መሄድ አይጠበቅብንም። ለእናንተም ኪሳራ ነው። በዛ ላይ ለትንሽ እቃ ሁልጊዜ እንትን ሩቅ አገር መሄድ አይጠበቅብንም። የሀገራችንም ነጋዴ ይስሩ ይጠቀሙ ማለት ነው። ምክንያቱም እዛም ሄደን የምናወጣው ስለሆነ በቀኙ ካሰብ ነው ማለት ነው ሀባይብ። እና ይሄንን ይመስላል 1800 ብር። ይሄን የገዛሁላት ለእናቴ አረም ምናምን ሲሆን ቡና ምናምን እንደዚህ ይዘውበት የሚሄዱት ምናምን በላይ ነው። ለእንደዚህ እኔ በምርጫዬ ነው እንግዲህ ብረት ለምሳሌ ቢፈነገልባቸው ምናምን እንደዚህ በቃ ውስጡም ብረት ስለሆነ አሪፍ ነው ብዬ አስባለሁኝ። ያን ያክል ደግሞ እንግዲህ እኔ አሁን እየተጠቀምኩበት ነው። በጣም መሻላ ነው። ጅጊ ሲያደርጉ ምናምን በአሁኑ ሰዓት ሻይ ምናምን ይሄዳል። እንደ በፊቱ እንጀራ ለቅለቅ ብቻ አይደለም፣ ሻይ አፍልተው ሜዳ ይወርዳል። በዛን ሰዓት እንዲህ አይነቱ ጠንካራው 2-3 ይዘውበት ይሄዳሉ። ያው በጎረቤት እንትን እያሉ ማለት ነው። ግን እንደ ጊዜ ዝም ብሎ የማይረባው ይሄ ውስጡ ግዛዙ እየተሰበረባቸውም ራሱ የጎረቤት ጋር ይጣላሉ። ሁሉም እቃ ከቤታቸው ስለማይገኝ ተለምኖ ስለሚሆን እንደዛ ሆኖ አልፋሽን እላቸዋለሁ። ሀገራችን ያው ቀየር ብሏል።
ግን ልንገራችሁ ሀገራችን ተቀይሯል። ሁሉ ነገር በድሎት እንኖራል ምናምን ተብሎ ሀገራችን ላይ ሰርቼ እንደዚህ ይቀየራል ምናምን ስትሉም እያሰባችሁ ያላችሁበትን ሁኔታ እያነጻጸራችሁ መሆን አለበት። በመሀል እየገባሁ ካላስቸገርኳችሁ ሌላ ወሬ ማለት ነው። ያኔ ከሄዳችሁ ቤታችሁን ሰርታችሁ አንዴ ጊዜ ሂዳችኋልና ቁም ነገር ይዛችሁ ነው። እዚህ ምንም ብሰሩ ከትንሽ ከበድላል። ያ ማለት ከሱ እንዲዘወትሩ አይደለም። ወላሂ አላህ በሚያቀብኝ ያው ግን ሁኔታዎችን እያመቻቻችሁ መስሪያ ምናምን እንደዚህ ወረት እያያዛችሁ ልላችሁ ፈልጌ ነው። ከሄዳችሁ አይቀር የማለት ነው። ሀባይብ ለእናንተ ይጠቅማችኋል ብዬ ያሰብኩትን ነው። ከዛ ይህን 800 ብር ገዝቻለሁ። ልብስ ደግሞ ይሄውላችሁ በሚያምር ሁኔታ ያው እኔ መስቀያ ምናምን እዚህ ስለሌለው ነው እንጂ ሰቅዬ ባሳያችሁ ደስ ባለኝ። ሲለበስ ነው በጣም ደግሞ የሚያምረው። ለእናቷ ነው። ይሄ 6000 ብር ነው የገዛሁት። ያው ፋሽኑ ነው አሁን ሀገሩ የሚያብድለት የሚዋጀበው ይሄ ልብስ ነው እላችኋለሁ። ማሻአላህ ተባረከላ ጉፍታ አለው። ሲለብሱት ደግሞ በጣም ነው የሚመቸው። አባይቢ ሞክሬው ነበር ማለት ነው እና ሞክሬው በጣም ያምራል። ማሻአላህ ተባረከላ። ያው እንግዲህ ግን ስፌት ግን የእናቶችና የሸባቦች እየለያችሁ ማለት ነው። የእናት አሁን እርግጥ እንደዚህ በቃ ደረት ላይ ምናምን እንደዚህ ከፈት ምናምን ባይል አሪፍ ነው ለእናቶቻችን እላችኋለሁ። ሁሉም ከእድሜ ጋር ሲሆን ነው የሚያምረው። በጣም ያምራል። ማሻአላ ሙክተረም ነው። እጅጌው ረዝም ነው። ከፈለጋችሁም ላሳያችሁ። ሲጀመር በእጅጌ አጭር እንትን አይሰራም። በእጅጌ ረዝም ነው መሆን ያለበት ማለት ነው። ምኑ ለሱ ፍራሽ ይሄን እኮ ለማሳያ ነው እንጂ እሱ እኮ የኛ ነው። የሰው ነው ሲጀመር ይሄኛው። አዎ እና ይቺ ደግሞ ገበሯ ናት። አያችኋት? ወላሂ ማሻአላህ ገበሯ ራሱ በጣም ነው የምታምረው። ልስልስ ያለች ምቹ ልብስ ናት። በዛ ላይ ደግሞ ሀታ ለሌላ ልብስ ራሱ ምርጥ ነው ማለት ነው። ከዛ ሙሉ ነው ያደረኩት። ሙሉ ሲሆን አሪፍ ነው። ለምን ይሄ ሽፎኑነቱ ትንሽ ሳሳ ስለሚል ማለት ሸካራ ነው ልብሱ። መሻላ ነው ልብሱ ብታዩት ምርጥ ነው። ቢሆንም ግን እስከ ላይ ቢሆን ገበሩ እስከ ላይ ቢሆን እየተሻለ ነው ብዬ ነው። አያችሁት? ማሻላ ተባረከላ። ያሬድ በአንድ እጅ ባይሆን ሁሉም ነገር አያችሁት? ቁመቱም በዚሁ ልክ ነው። ገበሩ እንደዚህ ነው የሚሰራው። በጣም የሚያምር ነው እላችኋለሁኝ። እንግዲህ ይህን በመሰለ ለእናቷ ተሰርቶላታል። ከዛ ደግሞ ለአባቷ እረፍ ይምራል ይርቀጥል የለም። ለአባቷ ደግሞ ቆንጆ ሱፍ። የሚገርመው ግን ይህ እዚች ላይ ምርጫ እና የኔ አንድ አይነት ነው። እዛው ላስቆርጥ አንስቸው እንግዲህ ካልመለሰችልኝ ይህን ላድርግ ብዬ በራሴ ይህን መርጭ ከጣውላው አድርጌው ከዛ ፎቶ ሁሉንም ሳሳየት ይህን መረጠች እሷም ማለት ነው። እና አልሐምዱሊላህ ምርጫ የነበር ይሄ ነዶ ነው። 3 ሜትር ነው። ሜትር በ850 ሂሳብ ነው ያስቆረጥኩት። እዛው ነው የሚሰፋው ከሀገራቸው እዛው ነው የሚሰፋው። ወደ ጨፌ ነው የሚሄደው ብያቸዋለሁ። ሰውየው ተለክተው ነው እዛው የሚሰፋው ማለት ነው። እና 3 ሜትር ነው። 3 ሜትር ለዋቂ ይበቃል። ግን በውስጥ ካራባት ምናምን እንትን አይባልበትም። ኮትና ሱሪ ብቻ ነው የሚሆነው ማለት ነው። ከዛ ደግሞ ጫማ 42 ቁጥር ለአባቴ ብላይ ነበር። 42 ቁጥሩ ሱብሃንአላህ በውስጥ ነው የሚያደርጉት። አያችሁት? ቁጥሩ 42 ቁጥር ማለት ነው። በጣም ቆንጆ ጫማ ነው የገዛሁት። ብር ካለ ሁሉም ነገር አለ ሀገራችን ላይ አልሐምዱሊላህ ረብል ዓለሚን። ዋናው አፍያ እና ገንዘብ ነው እላችኋለሁኝ። ይሄንን ይመስላል። ይሄን ጫማ የገዛሁት 2300 ብር ነው የገዛሁት። ሀቂቀተን የተቻለኝን እንትን ብያለሁ፣ ግን ይሻላለኝም ከዚህ በታይ ሊወርድልኝ አልቻለም ማለት ነው። 2600 ብር ነበር ያለኝ 2300 ብር። ከዛ በኋላ ይሻላልም ያው ከፍዬ ወጣው ማለት ነው። ይሄ
ከዛ 14 ሜትር 7 በ4 ነው ምናምን ዙሮ ስፋቱ 7 ብቻ አጠቃላይ እሷ ያለችኝና ነግሬው 14 ሜትር ይፈጃል አለ። 14 ሜትር ኬንዳ ይህን ገዝቼላታለሁ። ተጣጥፎ ነው ያው እንዳልዘረጋው አጓጉል ማጠፉን ስለማልችልበት ነው ማለት ጊዜ ይወስዳል በሚል ነው። ይህን 14 ሜትር አስቆርጬላታለሁ። ሜትር በ150 ብር ሂሳብ ነው። በነገራችን ላይ ይሄ ኬንዳው እንትን አለው ደረጃ አለው። የ100 ብር አለ፣ በ100 ብር የሚሸጣለ። ድሮ 70 ብር እና 100 ብር ነበር። አሁን ደግሞ 150 እና 100 ሆኗል ማለት ነው። አባይቢ ከዛም አስቀምጥ ብያለሁ ይምራ እንዲያትዋረድ ዛሬ። ከዛ ደግሞ ቱርላቭ የሚል ብርድ ልብስ፣ በጣም ቆንጆ ብርድ ልብስ ነው የማሳያችሁ። ፈታትቼ ሁሉንም አሳያችኋለሁ። እስኪ ፈትቼ ላሳያችሁ። አያችሁት ሀባይቢ በጣም ማሻአላህ ተባረከ ረህማን በጣም የሚያምር ብርድ ልብስ ነው። ትልቅ ነው። 4 ኪሎ ከምናምን ነው። ይህን ገዝቼዋለሁኝ። የገዛሁት 4000 ሱብሃንአላህ 4000 ብር ነው። 4200 ነበር መጨረሻ ያለው 4000 ብር ገዝቼዋለሁኝ። ቀጥል ወዲዛ ቀጥል በጣም ተወዷል። 3000 ብር ሁላ 3000 በአብዛኛው እኔ ገዝቼዋለሁኝ ታስታውሱ ከሆነ። አሁን ላይ ግን 4000 ምናምን ብሎ ነበር። 4000 ብር የመጨረሻ ማለት ነው። ሀባይቢ በጣም ምርጥ ብርድ ልብስ ነው። ግን ደግሞ አለ ከዚህ እንትን ትንንሽ አሉ ደግሞ 2500 ነው ምናምን የሚሸጡ 2300 እንደዛ ያለ መስሎኛል። እነዛ ደግሞ ለመበታተን ይሆናሉ። ለምሳሌ ሴትና ወንድ እንደዚህ እንግዲያ ሲመጣ አንዱን ላንዱ ለመስጠት ቀለል ያሉት ማለት ነው። ይሄ ግን ማሻአላ ትልቅ ነው። አለኩል ያህል ይሄን ያለችኝ ይሄን ገዝቻለሁ። ያው ክረምት ነው የመጣው እንግዲህ ያው ብርድ ልብስ ስለሚያስፈልግ ነው መሰለኝ የተወደደው። ይሄን ይመስላል ሀባይቢ ለዛሬ ያስኩላችሁ። በያላችሁበት አላህ ይጠብቃችሁ። ሰላም ሁኑ። እንግዲህ ምናልባት አላቅም እዚህ አዛኝ ያላካተቱት ነገር ሊኖር ይችላል። ያው ይሄ ነው ብዬ አስባለሁኝ። አብሽሩልኝ። አላህ ሁላችሁንም ሰላም ያድርጋችሁ። አበረታቱኝ። ኢንሻአላህ እንግዲህ እዚህ ያላመጣሁት ፍራሽና ትራስ ነው ብያችኋለሁ። ትራስን ፍራሽም አላት። ቢኢዝኒላህ አዘወጀል ይሄድላታል ወደ ሀገሯ። አብሽሩልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።